በዛሬው ቪዲዮ ሰዎችን ያስደነገጠው የአርቲስት ሞዴል እንዲሁም ዩቲዩበር አምለሰት ሙጬ ጥያቄ ስፖንሰር ነው እርቦ ነው በገዛ ቆንጨራይ ነው የገደሉ እርቦ ነው ምን ይባላል አሁን ይሄ ቀልድ ነው ይሆን? አምለሰትን ግን ምን ነካት? ምናልባት መቀለድ ፈልጋ ይሆናል። ለማንኛውም ግን ስቆ ማለፍ በጣም ጥሩ ነገር ነው። የሳሚ እናት በልጅነቴ በአያቴ ከመደፈር ጀምሮ በወንዶች ክፉኛ እየተፈተንኩ ነው። በገዛ አያቴ ተደፍሬ የመጣሁት በጣም ብዙ መከራዎችን አሳልፌያለሁ። ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። አሁን ደግሞ ልጄ ተስፋ ሆናኝ ከልጄ ጋር እየኖርኩ ሲሆን በሶሻል ሚዲያ ትልቅና የተከበረ ስም ባለው ሰው ማስፈራሪያ እየደረሰብኝ ነውና ፈርቻለሁ እያለች ፈሪ ያደረገኝ እናትነቴ ነው። መኖር የጀመርኩት በዚህ 2 ዓመታት ውስጥ ነው። ሰላም የተወደዳችሁ እንዴት ናችሁ? ሰላምታዬ በያላችሁበት የዓለም ዳርቻ ድረስ። እኔ በጣም ደህና ነኝ። በዛሬው ቪዲዮ በመግቢያዬ ያስደመጥኳችሁን ያስመለከትኳችሁን አዳዲስ ጉዳዮች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ለዚህ ቻናል አዳዲስ የሆናችሁ እባካችሁ ፕሊዝ ሰብስክራይብ እያደረጋችሁ ቻናሌ እንደምታዩት ዩት ፕሮፋይሉ ላይ ገብታችሁ 1000 ለመግባት ድክ እያለች ትገኛለች። 1000 ገብቶ ትንሽ ውጤት ለማየት ደግሞ እኔ ጓጉቻለሁ። በባለፈው ከ2 ቀን በፊት በሰራሁት ቪዲዮ ብዙ ነገር ነግሬያችሁ ነበር። በእርግጥ ብዙዎች አላያችሁትም። ከቻላችሁ ገብታችሁ እዩት እና ከባድ ሁኔታ ላይ ሆኜ ነው ቪዲዮ ለመስራት። የሆነ ነገር ስትሰሩ ትንሽ ውጤት ስታዩ የሆነ ወደፊት ሲራመድላችሁ ሞራል ኖሯችሁ የሆነ ሞቲቬት ሆናችሁ ትሰራላችሁና ዩቲዩበር የመሆን ህልም አለኝ በብዙ ነገሮች ውስጥ ሆኜ ማለት ነው። 1000 ሞቶልኝ የሆነ ውጤት ባይ ደግሞ የበለጠ ሞቲቬት ሆኜ የተሻሉ ነገሮችን ለማቅረብ እችላለሁና ደጋግሜ ተናግሬያለሁ። በእርግጥ የእናንተ አንዲት ሰብስክሪፕሽን ለዚህ ቤት በጣም ከምታስቡት ከምትገምቱት በላይ ትልቅ ስጦታ ነውና ይሄንን ቪዲዮ የምታዩ ሰዎች ሁሉ እባካችሁ ሰብስክራይብ እያደረጋችሁ ጀማሪ ስትሆኑና የሆነ ነገር ለማየት ስትጓጉ በጣም ትጨነቃላችሁና እኔ አሁን በእንደዛ አይነት ሁኔታ ላይ ነው ያለሁት። ወደ ቪዲዮአችን ስናልፍ ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ የሆነ ሶሻል ሚዲያ ላይ ትልቅ ስም ያለው ሰው በሰዎች ዘንድ ክብር ያለው ሰው እሷን ጠይቋት ሞክሮ ታግሏትም ግን ሳይሆንለት ቀረ። ይሄ አንዳንድ ወንዶች ብዙ ወንዶች ከነሱ ማይጠበቅ ነገር ካደረጉ ወዲህ ክብራቸው እንዳይነካ ስማቸው እንዳይነካ ሴትይቷ ጠንካራ እንደሆነች ሲያውቁ ወደ ሕግ እንዳትሄድ ወይም ደግሞ ለሌላ ሰው እንዳትናገር በድክመቷ እየገቡ ለምሳሌ በልጇ ነው እያስፈራሯት ያሉት። እንደዚህ ማስፈራራት ይጀምራሉ። የእነሱ ድክመት እንዳይገለጥ ማለት ነው። ተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ሕፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። አንዳንዴ ያልጠበቃችሁትና የሚያስደነግጥ ነገር ካልጠበቃችሁት ሰው ትመለከታላችሁ። እያከበራችሁት በሰው ዘንድ በብዙ ሰዎች ዘንድ ትልቅ ቦታ ኖሮት ከሱ ጋር በመገናኘታችሁ ወይም በመስራታችሁ እድለኛ እንደሆናችሁ እያሰባችሁ ከጥቂት ጊዜ በኋላ የሚያስደነግጥ ነገር እሱ ላይ ታያላችሁ። ሲናገር ትሰማላችሁ። የሆነ ነገር ስላለው የሆነ ቦታ ስላለው ስፔሻሊ ወንዶች መብታቸው ያልሆነን ነገር በሆነ መንገድ መብታቸው እንደሆነ አድርገው ይቆጥራሉ። ሁሉም ወንዶች አይደለም፣ አንዳንድ ወንዶች በቃ የማትጠብቁት አይነት ሁኔታ ትመለከታላችሁ። አሁን አስቡት፣ እቺ የሳሚ እናት ከልጅነቴ ጀምሮ በአያቴ ተደፍሬያለሁ ስትል እኔ ስሰማ ደንግጬያለሁ። በአያት መደፈር አስቡት። ኑሮንና ህይወትን እንድንፈራ የሚያደርጉ ነገሮች እንሰማለን።
በአያቷ ተደፍራ በልጅነቷ ከቤት ወጥታ ከዛ ብዙ ጊዜ ራሴን ላጠፋ አስብ ነበረ። ይሄንን ያለኝ ሰውዬ አሁን የሚያስፈራራኝ ሰውዬ በዛን ጊዜ ልጅ ሳይኖረኝ አስፈራርቶኝ ቢሆን ኖሮ ጥሩ እድል ነበረ። ምክንያቱም ኑሮ በጣም ምርር ብሎኝ ራሴን ላጠፋ እያሰብኩ ግን ኃጢአት ነው ብዬ ከራሴ ጋር እየታገልኩ በነበርኩበት ጊዜ ይሄ ሰውዬ ኖሮ ቢሆን ኖሮ ገላግሎኝ ነበረ። ግን አሁን በልጄ ምክንያት ከቅርብ ጊዜ ወዲህ መኖርን እየተመኘው ለመኖር እየታገልኩ ከብዙ ሰዎች ጋር ስራ እየሰራሁ ነው የምገኘው። ግን አሁን በልጄ ብቸኛ ሆኜ በመኖሬ እንደዚህ አይነት ማስፈራሪያ እየደረሰብኝ ነው እያለች ነው። እሷ ባትኖር ኖሮ ይሄ ዛቻ ለእኔ እድል ነበር። ምናልባት ከጥቂት ዓመታት በፊት እገልሻለሁ ቢለኝ ራሴን አጥፍቼ ሲኦል ከምሞት ከምገባ ለእኔ እንደ ኦፖርቹኒቲ ነበር መወስደው። የዛሬውን ዛቻ ፈሪ ያደረገኝ እናትነቴ ነው። መኖር የጀመርኩት በዚህ 2 ዓመታት ውስጥ ነው። በቃ ጥሩ እናት ለመሆን ምናምን እንትን የፈለጉት ህይወቴ የዘራችብኝ ልጄ ናት። እግዚአብሔር ማስሬ ተስፋ የቆረጥኩ ሳስቸግረው ነው መሰለኝ ልጄ ሰጠኝ። በጣም ያሳዝናል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? በሳሚ እናት ቦታ ብትሆኑ ምን ታደርጋላችሁ? ስለዚህ ጉዳይ ምን አይነት ምልከታ አላችሁ? ሲክስ ፓክ አለኝ ባይ ከየት አመጣኸው? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኚው? ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? ይሄ የአምለሰት ጥያቄ ብዙ ሰዎችን አስደንግጧል፣ ጥያቄም አስነስቷል። እንደሚታወቀው አምለሰት አንዳንድ ፖድካስቶች ላይ የምትጠቀማቸው ቃላቶች አሉ። በጣም ነው እንደ ሀብታም የሆንከው ብላለች የሆነ ጊዜና እንደዚህ አይነት ቃላቶች ስትጠቀም ብዙ ጊዜ ለምንድን ነው ፖድካስት ማታቆመው? ምንድን ነው እዚህ የንጉስ ሚስት ሆና ምናምን የሚሉ ሰዎች አሉና ትኩረት መሳብ የሚፈለግበት ጊዜ አለ። በዛ ላይ ደግሞ ኢንተርቪው እያደረገችው ያለው ሰው ኮሜዲያን ነው እና ምናልባት እሱን አስባ ሊሆን ይችላል። እና ብዙ ሰዎች ለምንድን ነው ማይክ ማትሰቅለው? ለምንድን ነው አምለሰት ግን እንደዚህ ብዙ ጊዜ ከምትሳሳት ማትተወው የሚሉ ሰዎች አሉ። ለምን ትተዋለች? እየቀለደች ሊሆን ይችላል እና ማይክ ትስቀል ምናምን ስራ ታቁም የሚያስብል ነገር ያለው አይመስለኝም እንደኔ አስተሳሰብ። የዛሬዎቹ ጉዳዮች ይህን ይመስላሉ። አብራችሁን ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። ቪዲዮን ከወደዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ሀሳብ አስተያየታችሁን ጻፍ አድርጉልኝ። መልካም ጊዜ ይሁንላችሁ።